ለብዙ ምዕተ ዓመታት በሰሜን አትላንቲክ ውቅያኖስ ላይ የምትገኝ አንዲት ትንሽና ዝናባማ ደሴት መጠኗን በመናቅ በሰው ልጅ ታሪክ ውስጥ ትልቁን ኢምፓየር ገነባች። ግዛቱ እጅግ በጣም ሰፊ ከመሆኑ የተነሳ ፀሐይ የማትጠልቅበት ኢምፓየር የሚል ስያሜ አግኝቶ ነበር። የሱ ተጽዕኖ አህጉራትን ቀርጸዋል፣ ሀገራትን ፈጥረዋል፣ እናም የዘመናዊውን ዓለም ገጽታ ወስነዋል። የብሪቲሽ ኢምፓየር ስሙ ራሱ የኃይል፣ የንግድ እና የግዛት ወረራ ተምሳሌት ነው። ነገር ግን ከትሑት መንግሥትነት ወደ ዓለም አቀፍ ልዕለ ኃያልነት ያደረገው ጉዞ የተረጋገጠ አልነበረም። ያህ ዕጣ ፈንታ የተከፈተው በ1588 የበጋ ወራት ነበር። በወቅቱ የዓለማችን ኃያሉ የባሕር ኃይል የነበረው ታላቁ የስፔን አርማዳ እንግሊዝን ለመውረርና ለመቆጣጠር ተንቀሳቀሰ። ነገር ግን ከሁሉም ግምቶች በተቃራኒ አነስተኛው የእንግሊዝ መርከቦች በአስፈሪ ማዕበል በመታገዝ የማይበገረውን አርማዳ አሸነፉት። ይህ አስደናቂ ድል የአንድን ሀገር ሕልውና ከማስጠበቅም በላይ ነበር። እሱ የባሕር በሮችን የከፈተና ብሪታንያ በመጀመሪያ የባሕር ላይ እመቤት ከዚያም የዓለም 1/4ኛ ገዢ እንድትሆን ያስቻላት ቁልፍ ነበር። የብሪቲሽ ኢምፓየር ታሪክ ከምድሯ ጂኦግራፊያዊ አቀማመጥ ጋር በማይነጣጠል ሁኔታ የተቆራኘ ነው። ብሪታንያ ከአውሮፓ ዋና መሬት በጠባብ የባሕር መስመር የተለየች ደሴት መሆኗ እንደ ተፈጥሯዊ ምሽግ ሆና አገልግላለች። ይህ አቀማመጥ ለዘመናት ከአውሮፓ ዋና መሬት ጦርነቶችና ወረራዎች በአንጻራዊነት እንድትጠበቅ አድርጓታል። ነገር ግን ይህ መነጠል በተመሳሳይ ጊዜ የሀብት ውስንነትን ፈጥሮባታል። ከግብርናና ከጥቂት የተፈጥሮ ሀብቶች በስተቀር ደሴቱ ራሷን ችላ እንድትቀጥል የሚያስችል በቂ ነገር አልነበራትም። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩን። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ይህ ሁኔታ ብሪታንያ ፊቷን ወደ ባሕር እንድታዞር አስገድዷታል። ባሕሩ ለሕዝቧ የምግብ ምንጭ፣ ዓሣ፣ የንግድ መንገድ እና በመጨረሻም የግዛት መስፊያ ሰፊ አውራ ጎዳና ሆነ። ከጥንት ጀምሮ እንግሊዞች የተዋጣላቸው መርከበኞችና ነጋዴዎች ነበሩ። ዕጣ ፈንታቸው ከደሴታቸው ድንበር በላይ በማዕበል ውስጥ እንደሚገኝ ተረድተው ነበር። የብሪታንያ ታሪክ እጅግ ጥልቅና በበርካታ ወረራዎች የተቀረጸ ነው። ከክርስቶስ ልደት በፊት እንደ ስቶንሄንጅ ያሉ ታላላቅ የድንጋይ ግንባታዎችን የሠሩ የቅድመ ታሪክ ሕዝቦች ይኖሩበት ነበር። ከዚያም ኬልትስ በመባል የሚታወቁት የጎሳ ቡድኖች ደሴቲቱን ተቆጣጠሩ። በመጀመሪያው መቶ ክፍለ ዘመን አዕመ ኃያሉ የሮም ኢምፓየር ብሪታንያን በመውረር ለ400 ዓመታት ያህል ገዟታል። ሮማውያን ከተሞችን፣ መንገዶችን፣ የውሃ መስመሮችን በመገንባት የሥልጣኔ መሠረቶችን ጥለዋል። በሰሜን ከነበሩት ባርባሪያን ጎሳዎች ለመከላከል የሃድሪያን ግንብ በመባል የሚታወቀውን ግዙፍ ግንብ ገንብተዋል። የሮም ኢምፓየር ሲወድቅ ብሪታንያ ለተከታታይ አዳዲስ ወረራዎች ተጋለጠች። ከጀርመንና ከዴንማርክ የመጡት አንግሎ ሳክሶኖች ደሴቲቱን በመውረር የራሳቸውን ትናንሽ መንግሥታት መሠረቱ። ኢንግላንድ የአንግሎች ምድር ማለት ነው የሚለው ስም የመጣው ከዚሁ ወቅት ነው። ከዚያም ከ8ኛው እስከ 11ኛው መቶ ክፍለ ዘመን ድረስ አስፈሪዎቹ ቫይኪንጎች ከስካንዲኔቪያ የመጡ የባሕር ዳርቻዎችን የዘረፉና ይሰፍሩ ነበር። ይህ የማያቋርጥ የወረራና የስደት ማዕበል የብሪታንያ ሕዝብና ባህል ድብቅልቅ ያለና ተዋጊ እንዲሆን አድርጎታል። በመጨረሻም በ10ኛው መቶ ክፍለ ዘመን እንደ ታላቁ አልፍሬድ ያሉ አንግሎ-ሳክሰን ነገሥታት ቫይኪንጎችን በመከት ለመጀመሪያ ጊዜ የተዋሃደች የእንግሊዝ መንግሥትን መመስረት ቻሉ። ነገር ግን የእንግሊዝን ዕጣ ፈንታ ለዘላለም የቀየረው ወሳኙ ክስተት የተከሰተው በ1066 ዓመተ ምህረት ነበር። በዚህ ዓመት የኖርማንዲው መስፍን በፈረንሳይ ይገዛ የነበረ የቫይኪንግ ዝርያ የነበረው ዊልያም የእንግሊዝን ዙፋን በይገባኛል ጥያቄ አንስቶ ደሴቲቱን ወረረ። በታዋቂው የሄስቲንግስ ጦርነት ባትል ኦፍ ሄስቲንግስ ላይ የዊልያም ጦር የእንግሊዙን ንጉሥ ሃሮልድን በማሸነፍ ሀገሪቱን ተቆጣጠረ። ይህ የኖርማን ወረራ ኖርማን ኮንኩዌስት የእንግሊዝን ታሪክ ገልብጦታል። አዲሶቹ የኖርማን ገዢዎች የፈረንሳይን ቋንቋ፣ ባህል እና
የፊውዳል ሥርዓት ይዘው መጡ። የእንግሊዝኛ ቋንቋ ራሱ ከአንግሎ ሳክሰን ጀርመናዊ ስሩ እና ከኖርማን ፈረንሳይኛ ጋር በመቀላቀል ዛሬ የምናውቀውን ቅርጽ መያዝ ጀመረ። ዊልያም ድል አድራጊው ሥልጣኑን ለማጠናከር ግዙፍ የድንጋይ ግንቦችን በመላው ሀገሪቱ አስገነባ። ከእነዚህም መካከል ታዋቂው የለንደን ግንብ ታወር ኦፍ ለንደን ይገኝበታል። በቀጣዮቹ 100 ዘመናት የእንግሊዝ ነገሥታት በሀገር ውስጥ ሥልጣናቸውን ሲያጠናክሩ፣ በተመሳሳይ ጊዜ ደግሞ በፈረንሳይ ውስጥ ግዛታቸውን ለማስፋፋት የማያቋርጥ ጦርነት አድርገዋል። የ100 ዓመት ጦርነት the 100 Years War ከፈረንሳይ ጋር የተደረገው የእንግሊዝን ሀብትና ሰው ኃይል አሟጦታል። በዚህ ወቅት ነበር የእንግሊዝን ፖለቲካ አስተሳሰብ መሠረት የጣለ አንድ ወሳኝ ሰነድ የተፈጠረው። በ1255 ዓመተ ምህረት የእንግሊዝ መኳንንት በንጉሥ ጆን አምባገነናዊ አገዛዝ ተማርበው ንጉሡ ከሕግ በላይ አለመሆኑን የሚያረጋግጥና የመኳንንቱን መብቶች የሚያስከብር ሰነድ እንዲፈርም አስገደዱት። ይህ ማግና ካርታ መርቻልተር በመባል ይታወቅ ሲሆን የንጉሡን ሥልጣን በመግደብ እና ለሕግ የበላይነት መሠረት በመጣል ለወደፊቱ የእንግሊዝ ፓርላማና ሕገ መንግሥታዊ ንጉሣዊ ሥርዓት እድገት በር ከፈቷል። ከብዙ የእርስ በርስ ጦርነቶች እንደ የጽጌረዳዎች ጦርነት Wars of the Roses በኋላ በ15ኛው መቶ ክፍለ ዘመን መጨረሻ ላይ የቲውደር ሥርወ መንግሥት ቲውደር ዳይነስቲ ሥልጣን ላይ ወጣ። እንደ ሄንሪ ስምንተኛ እና ልጁ ንግሥት ኤሊዛቤት አንደኛ ያሉ ኃያላን የቲውደር ገዢዎች የእንግሊዝን ማዕከላዊ መንግሥት አጠናክረው የሀገሪቱን የባሕር ኃይል ገነቡ። እናም እንግሊዝ በአውሮፓ መድረክ ላይ እንደገና ኃያል ተዋና እንድትሆን አደረጓት። በንግሥት ኤሊዛቤት አንደኛ 1558 እስከ 1603 ረሳም ለስኬታማ ግዛት ዘመን ነበር እንግሊዝ ፊቷን ከፈረንሳይ ጦርነቶች አዙራ ወደ ሰፊው ዓለም ውቅያኖስ የተመለከተችው። ይህ ዘመን የእንግሊዝ የባሕር ላይ ጀብነት፣ የንግድ እና የግኝት ወርቃማ ዘመን ነበር። እናም ይህ አዲስ የባሕር ላይ ምኞት ከወቅቱ የዓለማችን ልዕለ ኃይል ከነበረች ከስፔን ጋር በቀጥታ ግጭት ውስጥ ከተታት። የንግሥት ኤልዛቤት አንደኛ ዘመን የእንግሊዝ የባሕር ላይ ጀብዱ ወርቃማ ዘመን ነበር። ይህ ዘመን በስፔን ኢምፓየር የበላይነት የተሞላ ነበር። ስፔን በአዲሱ ዓለም ወይንም አሜሪካ ካገኘችው ወርቅና ብር የተነሳ የአውሮፓ ታላቁ ኃይል ነበረች። ነገር ግን እንግሊዝ ይህንን የበላይነት ለመገዳደር ቆርጣ ነበር። ንግሥት ኤልዛቤት በግልጥ ከስፔን ጋር ጦርነት ውስጥ ከመግባት ይልቅ የግል ዘራፊዎች ወይንም ፕራይቬተርስ በመባል የሚታወቁትን ደፋር የእንግሊዝ መርከበኞችን በስውር ትደግፍ ነበር። ከነዚህም መካከል በጣም ዝነኛ የነበረው ሰር ፍራንሲስ ድሬክ ወይንም ሰር ፍራንሲስ ድሬክ ነበር። ድሬክ የስፔንን የሀብት መርከቦችና ቅኝ ግዛቶች ያለ ምሕረት ይዘርፍ ነበር። በ1577ና 1580 መካከል ድሬክ ዓለምን በመርከብ በመዞር ሁለተኛው ሰው ሆኖ በፓሲፊክ ኦቅያኖስ ላይ ያልተጠበቀ ጥቃት በመሰንዘር የስፔንን መርከቦች በመዝረፍ ለእንግሊዝ ዘውድ ከፍተኛ ሀብት አስገኝቷል። ይህ የእንግሊዝ ድፍረትና የፕሮቴስታንት እምነቷን መስፋፋት የካቶሊኳ ስፔንን ንጉሥ ፊሊፕ ዳግማዊን ክፉኛ አስቆጣው። እንግሊዝን በመውረር ፕሮቴስታንቷን ንግሥት ኤልዛቤትን ከሥልጣን በማውረድ እና እንግሊዝን ወደ ካቶሊክ እምነት ለመመለስ ወሰነ። በ1588 ዓ.ም ፊሊፕ የማይበገረው አርማዳ ብሎ የሰየመውን በታሪክ ውስጥ ከታዩት ግዙፍ የባሕር ኃይሎች አንዱን ላከ። ከ130 በላይ መርከቦችና 30,000 ወታደሮችን የያዘው አርማዳ የእንግሊዝን ቻናል በመሻገር ወረራውን ሊያካሂድ ተንቀሳቀሰ። እንግሊዝ በፍርሃት ተዋጠች። ንግሥት ኤልዛቤትም ጦሯን ለማበረታታት በቲልበሪ ወደሚገኘው ስፍራቸው በመሄድን በታሪክ የማይረሳ ንግግር አደረገች። የደካማ ሴት አካል ሊኖረኝ ይችላል፣ ነገር ግን የንጉሥ ልብና ሆድ አለኝ፣ የእንግሊዝ ንጉሥ። የእንግሊዝ የባሕር ኃይል በቁጥር ያነሰ ቢሆንም በመርከቦቹ ፍጥነትና በመድፎቹ የርቀት ተኩስ ብልጫ ነበሩ። በሰር ፍራንሲስ ድሬክና በሎርድ ሃዋርድ መሪነት እንግሊዞች የስፔንን ግዙፍ መርከቦች በእሳት መርከቦች ወይንም ፋየር ሺፕስ እና በሽምቅ ውጊያ ስልት አበሳጯቸው። የአርማዳው ዕጣ ፈንታ የተወሰነው ግን በተፈጥሮ ነበር። ከእንግሊዞች ጥቃት ለማምለጥ ሲሞክር አርማዳው በስኮትላንድና በአየርላንድ ዙሪያ ባሉ አደገኛ ባሕር ላይ በከባድ ማዕበል ተመታ። አብዛኞቹ መርከቦች በዓለት ላይ ተጋጭተው ሰጠሙ። ከታላቁ አርማዳ የተረፉት ጥቂት መርከቦች ብቻ ነበሩ። የስፔን አርማዳ ሽንፈት
በዓለም የኃይል ሚዛን ላይ ትልቅ ለውጥ ያመጣ ክስተት ነበር። የስፔንን የባህር ላይ የበላይነት ያናጋ ሲሆን ለእንግሊዝ፣ ለፈረንሳይና ለሆላንድ በውቅያኖሶች ላይ የራሳቸውን ግዛት ለመመስረት በር ከፈተላቸው። ለብሪታንያ ይህ ድል የሀገራዊ ኩራት ምንጭና የባህር ላይ ኃያልነቷ መጀመሪያ ነበር። ንግሥት ኤሊዛቤት በ1603 ከሞተች በኋላ የቱዶር ሥርወ መንግሥት አብቅቶ የስኮትላንዱ ንጉሥ ጄምስ ስድስተኛ በእንግሊዝ ዙፋን ላይ ጄምስ አንደኛ ተብሎ ነገሰ። ይህ ክስተት የእንግሊዝንና የስኮትላንድን ዘውዶች በማዋሃድ ለወደፊቷ ታላቋ ብሪታንያ ግሬት ብሪተን መሠረት ጥሏል። በስቱዋርት ነገሥታት ጄምስ አንደኛና ቻርልስ አንደኛ ዘመን ነበር የብሪቲሽ ኢምፓየር የመጀመሪያው ምዕራፍ የተጀመረው። ይህ የመጀመሪያው የብሪቲሽ ኢምፓየር በመባል የሚታወቅ ሲሆን በዋናነት በሰሜን አሜሪካና በካሪቢያን ላይ ያተኮረ ነበር። ሰሜን አሜሪካ በ1607 ዓመተ ምህረት የቨርጂኒያ ኩባንያ ቨርጂኒያ ካምፓኒ የተባለ የንግድ ኩባንያ በሰሜን አሜሪካ የመጀመሪያውን ቋሚ የእንግሊዝ ቅኝ ግዛት በጄምስ ታውን ቨርጂኒያ መሠረተ። የመጀመሪያዎቹ ዓመታት በረሃብ በበሽታና ከአካባቢው ሕዝቦች የፖዋታን ኅብረት ጋር በተደረገ ግጭት የተሞሉ ነበሩ። ነገር ግን በትምባኮ ልማት አማካኝነት ቅኝ ግዛቱ በኢኮኖሚ መረጋጋት አገኘ። በ1620 ደግሞ ፒልግሪሞች በመባል የሚታወቁ የሃይማኖት ስደተኞች በሜይፍላወር መርከብ ተጉዘው የፕሊማውዝ ቅኝ ግዛትን በማሳቹሴትስ መሠረቱ። በቀጣዮቹ ዓመታት በሺዎች የሚቆጠሩ እንግሊዛውያን የሃይማኖት ነጻነትን ወይም የኢኮኖሚ ዕድልን ፍለጋ ወደ ሰሜን አሜሪካ በመሰደድ 13ቱን ቅኝ ግዛቶች 13 ኮሎኒስ መሠረቱ። ካሪቢያን እንግሊዞች እንደ ባርባዶስ፣ ጃማይካ እና ሌሎች የካሪቢያን ደሴቶችን በመቆጣጠር በስኳር ምርት ላይ የተመሠረተ ከፍተኛ ትርፋማ ኢኮኖሚ መሠረቱ። የእነዚህ ቅኝ ግዛቶች ኢኮኖሚ በአንድ አሰቃቂና ኢሰብአዊ ንግድ ላይ የተመሠረተ ነበር። የአትላንቲክ የባሪያ ንግድ እንግሊዝ መርከቦች ከሌሎች የአውሮፓ ሀገራት ጋር በመሆን በሚሊዮኖች የሚቆጠሩ አፍሪካውያን ከቤታቸው በኃይል በማፈን በአሰቃቂ ሁኔታ አትላንቲክን አሻግረው በአሜሪካና በካሪቢያን በሚገኙ ፕላንታሲዮች ላይ በባርነት እንዲሰሩ አደረጉ። ይህ የሦስት ማዕዘን ንግድ በመባል የሚታወቅ ትሪያንጉላር ትሬድ ለብሪቲሽ ኢምፓየር ከፍተኛ ሀብትን ሲያስገኝ ግን ለአፍሪካ ትልቅ የሰብአዊና የማኅበራዊ ጥፋትን አስከተለ። በ17ኛው መቶ ክፍለ ዘመን አጋማሽ ላይ ብሪታንያ በራሷ የእርስ በርስ ጦርነት ከ1642 እስከ 1651 ተናወጠች። ይህ ጦርነት በንጉሥ ቻርልስ አንደኛና በፓርላማ መካከል በተደረገ የኃይል ትግል የተቀሰቀሰ ነበር። በኦሊቨር ክሮምዌል የሚመራው የፓርላማ ጦር ክብር ራሶች ወይም ራውንድ ሃድስ የንጉሡን ጦር ፈረሰኞች ወይም ኬቫሊየርስ አሸነፈ። ይህ አብዮት በታሪክ ውስጥ ታይቶ በማይታወቅ ሁኔታ በ1649 ንጉሥ ቻርልስ አንደኛ በክህደት ወንጀል ተከሶ አንገቱ እንዲቀላ አደረገ። እንግሊዝም ለ11 ዓመታት ኮመንዌልዝ በመባል የምትታወቅ ሪፐብሊክ ሆነች በክሮምዌል አምባገነናዊ አገዛዝ ስር። ንጉሣዊው ሥርዓት በ1660 ቢመለስም ይህ የእርስ በርስ ጦርነትና የ1699 ግሎሪየስ ሪቮሉሽን የፓርላማን የበላይነትና የሕግ የበላይነትን በብሪታንያ ፖለቲካ ውስጥ አረጋገጠ። ይህ የተረጋጋና ሊበራል የፖለቲካ ሥርዓት ለወደፊቱ የብሪታንያ ኢኮኖሚና የኢምፓየር እድገት ወሳኝ መሠረት ነበር። በ19ኛው መቶ ክፍለ ዘመን የብሪቲሽ ኢምፓየር በዓለም መድረክ ላይ ከዋና ተቀናቃኙ ከፈረንሳይ ጋር ረጅምና ከባድ ፍክክር ውስጥ ገባ። ይህ ፍክክር በመላው ዓለም በሰሜን አሜሪካ፣ በካሪቢያን እና በህንድ በተደረጉ ተከታታይ ጦርነቶች ተገልጿል። የ7 ዓመት ጦርነት በአንዳንድ የታሪክ ተመራማሪዎች ዘንድ የመጀመሪያው የዓለም ጦርነት ተብሎ የሚጠራው በዚህ ፍክክር ውስጥ ወሳኝ ጦርነት ነበር። ብሪታንያ በጦርነቱ ወሳኝ ድል ተቀዳጀች። በሰሜን አሜሪካ ፈረንሳይን ከካናዳ ሙሉ በሙሉ አስወጣች። በህንድም የበላይነቷን አረጋገጠች። በ1763 ብሪታንያ የዓለማችን ቀዳሚ የቅኝ ግዛት ኃይል ነበረች። ነገር ግን ይህ ድል የራሱን አዲስ ችግር ይዞ መጣ። ጦርነቱ ያስከተለውን ከፍተኛ ዕዳ ለመሸፈን የብሪታንያ መንግሥት በሰሜን አሜሪካ ቅኝ ግዛቶቹ ላይ አዳዲስ ቀረጥ ለመጣል ሞከረ። ይህ እርምጃ ውክልና ከሌለ ግብር የለም ወይም ኖ ታክሴሽን ዊዛውት ሪፕሬዘንቴሽን በሚል መፈክር በቅኝ ግዛቶቹና በእናት ሀገሪቱ መካከል ከፍተኛ ግጭትን አስነሳ።
ይህ ግጭት ብዙም ሳይቆይ ወደ አብዮትና ወደ የመጀመሪያው የብሪቲሽ ኢምፓየር ፍጻሜ የሚመራ ነበር። እንግዲያው የምስራው ሥራ ከወደዳችሁት ለአንድ አፍታ ቪዲዮን ላይክና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። የ7 ዓመት ጦርነት ድል ብሪታንያን የዓለማችን ቀዳሚ የቅኝ ግዛት ኃይል ቢያደርጋትም የኢምፓየሯን መሠረት ያናጋ ነበር። ጦርነቱ ያስከተለውን ከፍተኛ ዕዳ ለመሸፈን የብሪታንያ ፓርላማ በአሜሪካ ቅኝ ግዛቶቹ ላይ ተከታታይ ቀረጦችን በጫነ። ቅኝ ገዦቹ በብሪታንያ ፓርላማ ውስጥ ምንም አይነት ውክልና ሳይኖራቸው ቀረጥ መጣሉን በዝኑ ተቃወሙ። ውክልና ከሌለ ግብር የለም የሚለው መፈክራቸው ሆነ። እንደ ሳሙኤል አዳምስና ጆን ሃንኮክ ያሉ የነጻነት ልጆች ሶንስ ኦፍ ሊበርቲ በመባል የሚታወቁ አክራሪ ቡድኖች ተቃውሞዎችንና ሕዝባዊ ዓመቶችን አደራጁ። ውጥረቱ በ1770 በቦስተን ጭፍጨፋ ቦስተን ማሳከር እና በ1773 በቦስተን የሻይ ግብዣ ቦስተን ቲ ፓርቲ ክስተቶች አማካኝነት የበለጠ ተባባሰ። በመጨረሻም በሚያዝያ 1775 በሌክሲንግተንና በኮንኮርድ ላይ በብሪታንያ ወታደሮችና በአሜሪካ ሚሊሻዎች ሚኒትሜን መካከል የመጀመሪያው ተኩስ ተከፈተ። የአሜሪካ አብዮት ጦርነት ተጀመረ። በጁላይ 4 1776 የ13ቱ ቅኝ ግዛቶች ተወካዮች በቶማስ ጄፈርሰን የተጻፈውን የነጻነት መግለጫ ዲክላሬሽን ኦፍ ኢንዲፔንደንስ አጸደቁ። ይህ ሰነድ ሁሉም ሰዎች እኩል ሆነው እንደተፈጠሩና የሕይወት የነጻነትና የደስታ ፍለጋ ማይገፈፉ መብቶች እንዳላቸው በማወጁ ከአሜሪካ አብዮትም በላይ በዓለም ላይ ለሚነሱ የነጻነት እንቅስቃሴዎች ትልቅ መነሳሳትን ፈጥሯል። ጦርነቱ ለ8 ዓመታት የዘለቀ ሲሆን በመጀመሪያዎቹ ዓመታት በጆርጅ ዋሽንግተን የሚመራው የአሜሪካ አህጉራዊ ጦር ኮንቲኔንታል አርሚ በብሪታንያ ኃያል ጦር ላይ ተደጋጋሚ ሽንፈቶችን አስተናግዷል። ነገር ግን የአሜሪካውያን ጽናትና የፈረንሳይ የብሪታንያ ጥንታዊ ጠላት ወደ ጦርነቱ መግባት የጦርነቱን ሚዛን ለወጠው። በ1781 ዓመተ ምህረት በዮርክታውን ጦርነት ላይ የአሜሪካና የፈረንሳይ ጥምር ጦር የብሪታንያውን ጀነራል ኮርንዋሊስን ጦር በመከበብ እጅ እንዲሰጥ አስገደደው። ይህ ሽንፈት የጦርነቱን ፍጻሜ አበሰረ። በ1783 በፓሪስ ስምምነት ብሪታንያ የአሜሪካን ዩናይትድ ስቴትስ ነጻነት ዕውቅና ሰጠች። ይህ ክስተት የመጀመሪያው የብሪቲሽ ኢምፓየር ፍጻሜ ነበር። ብሪታንያ እጅግ በጣም ውድና ሕዝብ የበዛባቸውን ቅኝ ግዛቶቿን አጥታ ነበር። ወደ ምስራቅ መዞር the swing to the east የአሜሪካን ቅኝ ግዛቶች ማጣት ለብሪቲሽ ኤምፓየር ትልቅ ውርደትና የኢኮኖሚ ኪሳራ ነበር። ነገር ግን ይህ ሽንፈት ኤምፓየሩ እንዲጠፋ ከማድረግ ይልቅ አቅጣጫውን እንዲቀይር አደረገው። ብሪታንያ ፊቷን ከአትላንቲክ ውቅያኖስ አዙራ ሙሉ ትኩረቷን ወደ እስያ፣ አፍሪካና ፓሲፊክ አደረገች። ሁለተኛው የብሪቲሽ ኤምፓየር በመባል የሚታወቀው እና ከበፊቱ እጅግ በጣም ሰፊና ኃያል የሚሆነው አዲስ የግዛት ዘመን ተጀመረ። የዚህ አዲስ ኤምፓየር ማዕከል የዘውዱ ዕንቁ ተብላ የምትጠራው ህንድ ነበረች። የብሪታንያ በህንድ ውስጥ የነበራት ተጽዕኖ የተጀመረው በ17ኛው መቶ ክፍለ ዘመን በብሪቲሽ ኢስት ኢንዲያ ካምፓኒ ብሪቲሽ ኢስት ኢንዲያ ካምፓኒ አማካኝነት ነበረ። ይህ ኩባንያ በንግሥት ኤልዛቤት አንደኛ የተቋቋመ ግል የንግድ ድርጅት ሲሆን በህንድ ውስጥ የንግድ ጣቢያዎችን የመመስረት ፍቃድ ተሰጥቶት ነበረ። በወቅቱ ህንድ በሙጋል ኢምፓየር ስር ትገዛ ነበር። ነገር ግን በ18ኛው መቶ ክፍለ ዘመን የሙጋል ኢምፓየር እየተዳከመ ሲሄድ እና ህንድ በበርካታ እርስ በርስ በሚዋጉ ርዕሰ መስተዳድሮች ስትከፋፈል የኢስት ኢንዲያ ካምፓኒ ይህንን የፖለቲካ ክፍተት ተጠቅሞ ተጽዕኖውን ማስፋፋት ጀመረ። ኩባንያው የራሱን የግል ጦር ሴፖይ በመባል የሚታወቁትን የህንድ ወታደሮች ያካተተ አደራጅቶ ከፈረንሳይ ተቀናቃዮቹ ጋር በመዋጋትና ከአካባቢው ገዢዎች ጋር ስምምነቶችን በመፍጠር ወይም በማስገደድ ግዛቱን አስፋፋ። በ1870 ዓመተ ምህረት በፕላሲየ ጦርነት ላይ በሮበርት ክላይቭ የሚመራው አነስተኛ የኩባንያው ጦር እጅግ በቁጥር ይልቀው የነበሩን የቤንጋልን ነዋብ ገዢ ጦር
በክህደትና በብልሃት አሸነፈ። ይህ ድል የኢስት ኢንዲያ ካምፓኒ በህንድ ውስጥ የፖለቲካ የበላይነቱን እንዲያረጋግጥ እና የቤንጋልን እጅግ በጣም ሰፊ የሆኑን ሀብት እንዲቆጣጠር አስችሎታል። በቀጣዮቹ 100 ዓመታት ኩባንያው መላውን የህንድ ክፍለ አህጉር በሙሉ ማለት ይቻላል በቀጥታ በመግዛት ወይም ከአካባቢው መሃራጃዎች ጋር ስምምነቶችን በመፍጠር በቁጥጥሩ ሥር አዋለ። የህንድ ሀብት እንደ ጥጥ፣ ሻይ፣ ቅመማ ቅመም እና ኦፒየም ያሉ ለብሪታንያ ኢንዱስትሪያዊ አብዮትና ለኢምፓየሪያ መስፋፋት ዋነኛ የገንዘብ ምንጭ ሆነ። ነገር ግን የኩባንያው አገዛዝ በሙስና በጭቆናና በባህላዊ ጣልቃ ገብነት የተሞላ ነበር። ይህ ቅሬታ በመጨረሻ በ1857 ዓመተ ምህረት ወደ ታላቅ ፍንዳታ አመራ። የህንድ ዓመፅ ወይም የነጻነት የመጀመሪያው ጦርነት በመባል የሚታወቀው ይህ ዓመፅ የተቀሰቀሰው ሴፖይ ወታደሮች አዲሶቹ የጠመንጃ ጥይቶች በእንስሳት የላም እና የአሳማ ስብ እንደተከቡ በሚገልጽ ወሬ ነበር። ይህም ለሂንዱዎችና ለሙስሊሞች ሃይማኖታዊ እምነት ስድብ ነበር። ዓመፁ በፍጥነት በመላው ሰሜን ህንድ የተስፋፋ ሲሆን እጅግ በጣም ደም አፋሳሽና ጨካኝ ነበር። ሁለቱም ወገኖች አማጽያኑና ብሪታንያውያኖች አሰቃቂ ግፎችን ፈጽመዋል። ከአንድ ዓመት ከባድ ውጊያ በኋላ ብሪታንያውያን ዓመፁን በኃይል መጨፍለቅ ቻሉ። የ1857ቱ ዓመፅ የኢስት ኢንዲያ ካምፓኒን አገዛዝ አበቃለት። በ1858 የብሪታንያ መንግሥት ኩባንያውን በመበተን ህንድን በቀጥታ በዘውዱ ስር ወይም ብሪቲሽ ራጅ እንደሚባለው ማስተዳደር ጀመረ። ንግሥት ቪክቶሪያም የህንድ እቴጌ የሚለውን ማዕረግ ወሰደች። በዚህ ወቅት ብሪታንያ በሌሎች የዓለም ክፍሎችም ግዛቷን እያስፋፋች ነበር። አውስትራሊያ በካፒቴን ጄምስ ኩክ ግኝት መሠረት ብሪታንያ አውስትራሊያን እንደ ወንጀለኞች ማጎሪያ ፔናል ኮሎኒ መጠቀም ጀመረች። የመጀመሪያዎቹ እስረኞች በ1788 በሲድኒ አረፉ። ደቡብ አፍሪካም በናፖሊዮናዊ ጦርነቶች ወቅት ብሪታንያ ከሆላንዳውያን የኬፕ ኪንግ ግዛትን ተቆጣጠረች። ይህም ከቦርቦር የሆላንድ ዝርያ ያላቸው ሰፋሪዎች ጋር ለረዥም ጊዜ ለሚቆይ ግጭት መሠረት ጥሏል። ቻይናም ብሪታንያ ከህንድ የምታመርተውን ኦፒየም በሕገወጥ መንገድ ወደ ቻይና በማስገባት ከፍተኛ ትርፍ ታገኝ ነበር። የቻይና መንግሥት ይህንን ንግድ ለማስቆም ሲሞክር ብሪታንያ የኦፒየም ጦርነቶች ኦፒየም ዋርዝ በመባል የሚታወቁትን ጦርነቶች ከፈተች። ቻይናን በማሸነፍ ሆንግ ኮንግን እንድትሰጣትና የንግድ ወደቦቿን እንድትከፍት አስገደደቻት። በ19ኛው መቶ ክፍለ ዘመን አጋማሽ ላይ የብሪቲሽ ኢምፓየር የዓለማችን ብቸኛ ልዕለ ኃያል ነበር። የኢንዱስትሪ አብዮት የብሪታንያ ፋብሪካዎች ከዓለም የላቀ ምርት እንዲያመርቱ ሲያስችላቸው፣ ኃያሉ የባህር ኃይሏ ሮያል ኔቪ ደግሞ የዓለምን የንግድ መስመሮች በሙሉ ይቆጣጠር ነበር። ይህ ፓክስ ብሪታኒካ በመባል የሚታወቅ ሲሆን በብሪታንያ የበላይነት ስር የነበረ አንጻራዊ የዓለም ሰላምና የንግድ መስፋፋት ዘመን ነበር። ነገር ግን ይህ የክብር ጫፍ የኢምፓየሩን ትልቁንና የመጨረሻውን የማስፋፋት ምዕራፍ ሊያስጀምር ነበር። የአፍሪካ ቅርጫም የ19ኛው መቶ ክፍለ ዘመን የመጨረሻዎቹ 10 ዓመታት የኢምፔሪያሊዝም ዘመን ኤጅ ኦፍ ኢምፔሪያሊዝም በመባል ይታወቃሉ። በዚህ ወቅት በአውሮፓ ውስጥ የተነሳው የኢንዱስትሪ አብዮት እና የብሔርተኝነት ስሜት የአውሮፓ ኃያላን መንግሥታት ለአዲስ ጥሬ ዕቃ ምንጭ፣ ለገበያና ለብሔራዊ ክብር ሲሉ የዓለምን የቀሩትን ክፍሎች ለመቆጣጠር እንዲሽቀዳደሙ አደረጋቸው። የዚህ ፉክክር ዋነኛ መድረክ አፍሪካ ነበረች። ይህ የአፍሪካ ቅርጫ the Scramble for Africa በመባል የሚታወቀው ክስተት በአስደናቂ ፍጥነት የተከናወነ ነበር። በ1870 ከአፍሪካ መሬት 10 በመቶ ብቻ በአውሮፓ ቁጥጥር ስር ነበር። በ1914 ግን 90 በመቶው የአገሪቱ ክፍል በአውሮፓ ቅኝ ገዢዎች ተቀራምቶ ነበር። ብሪታንያ በዚህ ፉክክር ውስጥ ትልቁን ድርሻ ወስዳለች። ዓላማዋም ከኬፕ እስከ ካይሮ from the Cape to Cairo የሚዘረጋ ያልተቋረጠ የብሪታንያ ግዛት ሰንሰለት መፍጠር ነበር። ግብፅ በ1882 ዓመተ ምህረት ብሪታንያ የሱዌዝ ካናሉን ለመቆጣጠር ስትል ግብፅን በወታደራዊ ኃይል ተቆጣጠረች። የሱዌዝ ካናል ወደ ህንድ የሚወስደውን የባህር መንገድ በከፍተኛ ሁኔታ የሚያሳጥር ወሳኝ የውሃ መስመር ነበር። ደቡብ አፍሪካ በሴሲል ሮድስ መሪነት ብሪታንያ በደቡብ አፍሪካ ግዛቷን አስፋፋች። በክልሉ የበለጸገው የወርቅና የአልማዝ ክምችት ከተገኘ በኋላ
ከቦር ሪፐብሊኮች ትራንስቫል ኤንድ ኦሬንጅ ፍሪ ስቴትስ ጋር ግጭት ውስጥ ገባች። ይህ ግጭት በ1899-1902 ወደ ደም አፋሹ የቦር ጦርነት ቦር ዎር መርቷል። ብሪታንያ ጦርነቱን በከፍተኛ ዋጋ ብታሸንፍም የተጠቀመችበትን የማጎሪያ ካምፖች ኮንሰንትሬሽን ካምፕስ ስልት በዓለም አቀፍ ደረጃ ከፍተኛ ውግዘትን አስከትሎባታል። ምስራቅና ምዕራብ አፍሪካ ብሪታንያ እንደ ናይጄሪያ፣ ጎልድ ኮስት፣ ጋና፣ ኬንያ፣ ዩጋንዳና ሮዴዥያ፣ ዛምቢያና ዚምባብዌ ያሉትን ሰፊ ግዛቶች በቁጥጥሯ ስር አዋለች። በዚህ የአውሮፓ የግዛት ቅርምት ወቅት ነበር የብሪቲሽ ኢምፓየር ከኢትዮጵያ ጋር በቀጥታ ግጭት ውስጥ የገባው። በ1860ዎቹ የኢትዮጵያው ንጉሠ ነገሥት አፄ ቴዎድሮስ ዳግማዊ የተበታተነችውን ሀገሩን በማዋሃድና በማዘመን ላይ ነበር። ከእንግሊዝ ጋር የወዳጅነት ግንኙነት ለመመስረት እና ከውጭ ጠላቶቹ በተለይ ከኦቶማን ኢምፓየርና ከግብፅ ጋር በሚያደርገው ትግል ላይ እርዳታ ለማግኘት ለንግሥት ቪክቶሪያ ደብዳቤ ጻፈ። ነገር ግን የብሪታንያ የውጭ ጉዳይ መስሪያ ቤት ለደብዳቤው ምንም አይነት ምላሽ ባለመስጠቱ አፄ ቴዎድሮስ ይህንን እንደ ትልቅ ንቀትና ውርደት ቆጠረው። በምላሹም የብሪታንያውን ቆንስላና ሌሎች አውሮፓውያንን በማሰር በመቅደላ አምባ ምሽጉ ውስጥ አገታቸው። ይህ ድርጊት በወቅቱ የዓለማችን ልዕለ ኃያል የነበረችውን ብሪታንያን ክፉኛ አስቆጣ። የብሪታንያ መንግሥት የኢምፓየሩን ክብር ለማስጠበቅ ሲል በታሪክ ውስጥ እጅግ በጣም ፈታኝ ከሆኑት የወታደራዊ ዘመቻዎች አንዱን ለማካሄድ ወሰነ። በ1868 ዓመተ ምህረት በጄኔራል ሮበርት ናፒየር መሪነት የአቢሲኒያ ዘመቻ አቢሲኒያን ኤክስፒዲሽን ተጀመረ። ከ13,000 በላይ ወታደሮችን በሺዎቹ የሚቆጠሩ እንስሳትንና ዘመናዊ መድፎችን ያዘው ይህ ግዙፍ ጦር ከህንድ ተነስቶ በቀይ ባህር በኩል ወደ ኢትዮጵያ ገባ። የብሪታንያ ጦር በዘመናዊ ምህንድስናው በመጠቀም በኢትዮጵያ ተራራማ መሬት ላይ መንገዶችንና የባቡር መስመሮችን እየሰራ ያለምንም ከባድ ተቃውሞ ወደ መቅደላ ዘመተ። በሚያዝያ 1868 የብሪታንያ ጦር የመቅደላን ምሽግ ሲቆጣጠር አፄ ቴዎድሮስ ዳግማዊ በባዕር ድጅ ከመውደቅ ሞትን መርጦ ራሱን አጠፋ። የናፒየር ዘመቻ ለብሪታንያ ወታደራዊና ሎጂስቲካዊ ስኬት ነበር። ነገር ግን ለኢትዮጵያ የሀገሪቱን አንድነት ለመመለስ የሞከረውን ታላቅ መሪ ያጣችበት አሳዛኝ ክስተት ነበር። በ19ኛው መቶ ክፍለ ዘመን መጨረሻና በ20ኛው መቶ ክፍለ ዘመን መጀመሪያ ላይ የብሪቲሽ ኢምፓየር የኃይሉና የግዛቱ ስፋት ጫፍ ላይ ደርሶ ነበር። ከካናዳ ሰፊ ደኖች እስከ አውስትራሊያ በረሃዎች፣ ከህንድ ሕዝብ ብዛት እስከ አፍሪካ ሰፊ ሳቫናዎች ድረስ የብሪታንያ ባንዲራ በሁሉም አህጉራት ላይ ይውለበለብ ነበር። ንግሥት ቪክቶሪያ የእሷ ረዥም የግዛት ዘመን የቪክቶሪያ ዘመን ቪክቶሪያን ኤራ የኢምፓየሩ ወርቃማ ዘመን ተደርጎ ይቆጠራል። በዚህ ወቅት ብሪታንያ የዓለም ፋብሪካ ነበረች። የባህር ኃይሏ ተወዳዳሪ አልነበረውም። እናም የእንግሊዝኛ ቋንቋ፣ ባህል እና የአስተዳደር ሥርዓት በመላው ዓለም ተስፋፍቷል። የኢምፓየር አስተዳደር ብሪታንያ ግዙፉን ኢምፓየሯን በተለያዩ መንገዶች አስተዳድራለች። እንደ ካናዳና አውስትራሊያ ያሉ ነጭ ሰፋሪዎች የበዙባቸው ቅኝ ግዛቶች ዶሚኒዮኖች ቀስ በቀስ የውስጥ የራስ ገዝ አስተዳደር ተሰጥቷቸዋል። እንደ ህንድና አፍሪካ ያሉ ሌሎች ቅኝ ግዛቶች ግን በቀጥታ በብሪታንያ አስተዳዳሪዎች ወይም ከአካባቢው ባህላዊ መሪዎች ጋር በመተባበር ቀጥታ ያልሆነ አገዛዝ ኢንዳይሬክት ሩል ይተዳደሩ ነበር። የኢምፓየሩ ርዕዮተ ዓለም የነጩ ሰው ሸክም the white man's burden በሚለው ጽንሰ ሐሳብ ላይ የተመሠረተ ነበር። ይህ ጽንሰ ሐሳብ ብሪታንያውያን ያልሰለጠኑትን የዓለም ሕዝቦች የማስተማር፣ የማሰልጠን እና የማሳደግ የሞራል ግዴታ አለባቸው ብሎ ያምናል። ነገር ግን በተግባር ይህ ርዕዮተ ዓለም ለዘረኝነትና ለኢኮኖሚያዊ ብዝበታ ሽበን ሆኖ አገልግሏል። የ20ኛው መቶ ክፍለ ዘመን ሲጀምር የብሪቲሽ ኢምፓየር የማይናወጥ ይመስል ነበር። ነገር ግን በውስጡና በውጭ ትልቅ ለውጦች እየተከሰቱ ነበር። አዲስ ተቀናቃዮች እንደ ጀርመንና ዩናይትድ ስቴትስ ያሉ አዳዲስ የኢንዱስትሪ ኃይሎች ብቅ ማለት የብሪታንያን የኢኮኖሚ የበላይነት መገዳደር ጀመሩ።
ጀርመን በተለይ ኃያል የባሕር ኃይል በመገንባት የብሪታንያን የባሕር ላይ የበላይነት በቀጥታ ተፈታተነች። የነፃነት ንቅናቄዎች በቅኝ ግዛቶች ውስጥ በአውሮፓ ትምህርት የቀመሱ አዳዲስ የሀገር መሪዎች የብሔርተኝነትና የነፃነት ጥያቄዎችን ማንሳት ጀመሩ። በህንድ ውስጥ የህንድ ብሔራዊ ኮንግሬስ በቅን ፍጥረትን ሐሳብ ኢንዲያን ናሽናል ኮንግሬስ ተቋቁሞ የራስ ገዛ አስተዳደርን መጠየቅ ጀመረ። የብሪቲሽ ኢምፓየር ወርቃማ ዘመን እያበቃ ነበር። ፀሐይ በኢምፓየሩ ላይ ልትጠለቅ ተቃርባ ነበር። እናም ይህንን የውድቀት ሂደትን የሚያፋጥነው ታላቁ ጥፋት ከአውሮፓ ልብ ሊቀሰቀስ ነበር። በ1914 ታላቁ ጦርነት ዘ ግሬት ዎር በኋላ ላይ አንደኛው የዓለም ጦርነት ተብሎ የሚጠራው ሲፈነዳ ብሪታንያና ኢምፓየሯ በታሪካቸው ውስጥ እጅግ በጣም ደም አፋሳሽ ወደ ሆነው ግጭት ገቡ። ይህ ጦርነት የኢምፓየሩን መሠረት እስከ መጨረሻው ድረስ የሚያናጋ ነበር። አንደኛው የዓለም ጦርነት 1914-1918 ለብሪቲሽ ኢምፓየር ታላቅ የፈተና ጊዜ ነበር። ብሪታንያ ከፈረንሳይና ከሩሲያ ጋር በመሆን የአሊያንስ ኃይሎች አላይድ ፓወርስ ከጀርመን፣ ከኦስትሮ-ሃንጋሪ እና ከኦቶማን ኢምፓየር ጋር ገጠመች። ጦርነቱ በኢምፓየሩ ታሪክ ውስጥ ታይቶ የማይታወቅ የሰው ኃይል እና የሀብት ማሰባሰብን ጠይቋል። ከመላው ኢምፓየሩ ከካናዳ፣ ከአውስትራሊያ፣ ከኒውዚላንድ ANZACS በመባል የሚታወቁት ከህንድ እና ከአፍሪካ በሚሊዮን የሚቆጠሩ ወታደሮችና ሠራተኞች እናት ሀገራቸውን ለመርዳት ተንቀሳቀሱ። እነዚህ የኢምፓየሩ ወታደሮች በሁሉም የጦርነት ግንባሮች ላይ ተዋግተዋል። የምዕራብ ግንባር ፈረንሳይ በሶም እና በፓሽቸንዴል ደም አፍሳሽ የቦይ ውጊያዎች ላይ በመቶ ሺዎች የብሪታንያና የኢምፓየሩ ወታደሮች ሞተዋል። የመካከለኛው ምስራቅ ከኦቶማን ኢምፓየር ጋር በተደረገው ጦርነት ላይ የህንድ፣ የአውስትራሊያና የኒውዚላንድ ወታደሮች ትልቅ ሚና ተጫውተዋል። በጋሊፖሊ ዘመቻ ላይ ከባድ ኪሳራ የደረሰባቸው ሲሆን በጀነራል ኤለንቢና በአረቢያው ላውረንስ መሪነት ኢየሩሳሌምን እና ደማስቆን ነፃ አውጥተዋል። በ1918 ጦርነቱ በአሊያንስ ኃይሎች አሸናፊነት ቢጠናቀቅም ድሉ የተገኙ በከፍተኛ ዋጋ ነበር። ብሪታንያ ወደ 1 ሚሊዮን የሚጠጉ ወታደሮቿን አጥታለች። ኢኮኖሚዋ በከባድ ዕዳ ውስጥ ወድቋል። እናም የጠፋው ትውልድ the lost generation በመባል የሚታወቀው የሥነ ልቦና ጠባሳ ተከትሏል። ጦርነቱ የኢምፓየሩን የፖለቲካ ገጽታ ለውጦታል። በጦርነቱ ወቅት ለብሪታንያ ባደረጉት ታላቅ መስዋዕትነት ምክንያት ዶሚኒየኖች ካናዳ፣ አውስትራሊያ ወዘተ የበለጠ የፖለቲካ ነፃነትና በዓለም መድረክ ላይ የራሳቸውን ድምፅ እንዲኖራቸው መጠየቅ ጀመሩ። ከጦርነቱ በኋላ በተደረገው የቬርሳይ ስምምነት ትሪቲ ኦፍ ቬርሳይስ ብሪታንያ ከጠፉት የጀርመንና የኦቶማን ኢምፓየሮች ግዛቶችን በመውሰድ እንደ ፍልስጤም፣ ኢራቅ እና ታንጋኒካ ያሉ የኢምፓየሯን የግዛት ስፋት ወደ ታሪካዊ ጫፉ አደረሰችው። ነገር ግን ይህ መስፋፋት የጥንካሬ ምልክት ሳይሆን የኢምፓየሩን አስተዳደራዊና ወታደራዊ ሸክም የበለጠ አከበደ ነበር። በጦርነቶች መካከል በነበረው ዘመን 1918 እስከ 1939 የብሔርተኝነትና የነጻነት ንቅናቄዎች በመላው ኢምፓየሩ እንደ እሳት ሰደድ ተቀጣጠሉ። አየርላንድ ለዘመናት የቆየው የአየርላንድ የነጻነት ትግል ከ1919 እስከ 1921 ወደ ደም አፋሳሽ ጦርነት አመራ። በ1921 በተደረገው ስምምነት አብዛኛው የአየርላንድ ክፍል የአየርላንድ ነፃ ግዛት አይሪሽ ፍሪ ስቴት በመባል ነፃነቱን አገኘ። ህንድ የነፃነት ንቅናቄው በማሃትማ ጋንዲ መሪነት አዲስ ኃይል አገኘ። ጋንዲ ሰላማዊ እምቢተኝነት ኖን ቫዮለንት ሲቪል ዲስኦቢዲየንስ በመባል የሚታወቀውን የትግል ስልት በመጠቀም በሚሊዮን የሚቆጠሩ ህንዳውያንን በማሰባሰብ የብሪታንያን አገዛዝ ተገዳደረ። እንደ የጨው ሰልፍ ያሉ ክስተቶች የብሪታንያን አገዛዝ የሞራል መሠረት አናግተውታል። መካከለኛው ምስራቅም በአረብና በአይሁድ ብሔርተኝነት መካከል በተፈጠረው ግጭት ምክንያት ፍልስጤም የኃይል እርምጃና አለመረጋጋት ማዕከል ሆነች። ብሪታንያ እነዚህን ንቅናቄዎች በፖለቲካዊ ማሻሻያዎችና በወታደራዊ ኃይል ለመቆጣጠር ብትሞክርም የኢምፓየሩን ቀስ በቀስ መፍረስ ግን ማስቆም አልቻለችም። 1931 የወጣው የዌስትሚኒስተር ሕግ
ስታቹት ኦፍ ዌስትሚኒስተር በመባል ዶሚኒየኖችን እንደ ከብሪታንያ ጋር እኩል የሆኑ ሉዓላዊ ሀገራት ዕውቅና በመስጠት የብሪቲሽ ኮመንዌልስ ኦፍ ኔሽንስ እንዲመሠረት አድርጓል። የብሪቲሽ ኢምፓየር የመጨረሻውንና ገዳይ የሆነውን ምት የተቀበለው በሁለተኛው የዓለም ጦርነት 1939-45 ነበር። ብሪታንያ በዊንስተን ቸርቺል ጀግንነት የተሞላበት መሪነት ከናዚ ጀርመን እና ከአክሲስ ኃይሎች ጋር ለሕልውናዋ ተዋግታለች። እንደገናም ኢምፓየሩ ለእናት ሀገሩ መዳን ወሳኝ ሚና ተጫውቷል። በሚሊዮን የሚቆጠሩ ወታደሮች ከህንድ፣ ከአፍሪካ እና ከዶሚኒያኖች ተዋግተዋል። ነገር ግን ጦርነቱ ብሪታንያን ሙሉ በሙሉ አደኸያት። ኢኮኖሚዋ ፈረሰ፣ ከተሞቿ በቦምብ ወደሙ። እናም የዓለም ልዕለ ኃያልነት ቦታዋን ለሁለት አዳዲስ ሱፐር ፓወሮች አስረከበች፣ ዩናይትድ ስቴትስ እና ሶቪየት ኅብረት። በዚህ ጦርነት ወቅት ነበር ብሪታንያ በኢትዮጵያ ታሪክ ውስጥ ወሳኝ ሚና የተጫወተችው። በ1941 ዓ.ም የብሪታንያ ጦር ከኢትዮጵያ አርበኞች ጋር በመተባበር ሀገሪቱን ለ5 ዓመታት በጭካኔ ስትገዛ ከነበረችው ከፋሺስት ጣሊያን ነፃ አወጣ። ይህ ዘመቻ የአፄ ኃይለ ሥላሴን ዙፋን የመለሰ እና የኢትዮጵያን ሉዓላዊነት ያረጋገጠ ነበር። ይህ ክስተት በሁለቱ ሀገራት መካከል የነበረውን ውስብስብ ግንኙነት ከመቅደላው ወረራ እስከ አዲስ አበባው ነፃ ማውጣት በግልጽ ያሳያል። የኢምፓየሩ ፍጻሜ ዲኮሎናይዜሽን። ከሁለተኛው የዓለም ጦርነት በኋላ የተዳከመችው ብሪታንያ ግዙፉን ኢምፓየሯን ጠብቃ ማቆየት እንደማትችል ግልጽ ሆነ። የአሜሪካ ጸረ ቅኝ ግዛት ፖሊሲ፣ የሶቪየት ኅብረት ጸረ ኢምፔሪያሊስት ፕሮፓጋንዳና በቅኝ ግዛቶች ውስጥ የነበረው የነጻነት ጥያቄ ማየል የኢምፓየሩን ፍጻሜ አፋጠነው። የነጻነት ሂደት ዲኮሎናይዜሽን በአስደናቂ ፍጥነት ተካሄደ። 1947 ህንድና ፓኪስታን ነጻነታቸውን አገኙ። ነገር ግን ይህ ሂደት የህንድ ክፍፍል ወይም ፓርቲሽን ኦፍ ኢንዲያ በመባል በሚታወቀውና በሚሊዮን የሚቆጠሩ ሰዎች በሞቱበት ደም አፍሳሽ የሃይማኖት ግጭት የታጀበ ነበር። 1950ዎቹና 1960ዎቹ የለውጥ ነፋስ ዊንድ ኦፍ ቼንጅ በአፍሪካ ላይ ነፈሰ። እንደ ጋና፣ ናይጄሪያ፣ ኬንያ እና ሌሎች በርካታ የአፍሪካ ሀገራት ነጻነታቸውን አንድ በአንድ ተቀዳጁ። የሱዌዝ ቀውስ 1956 ብሪታንያ ከፈረንሳይና ከእስራኤል ጋር በመተባበር የሱዌዝ ካናልን ከግብፅ ለመንጠቅ ያደረገችው ሙከራ በአሜሪካ ጫና ምክንያት ሲከሽፍ የብሪታንያን የዓለም ኃያልነት ማብቂያቱን በግልጽ አሳይቷል። የኢምፓየሩ ፍጻሜ ያገኘው በ1967 ዓ.ም ነበር። በዚህ ዓመት ብሪታንያ የመጨረሻዋን ታላቅ ቅኝ ግዛቷን ሆንግ ኮንግን ለቻይና ስታስረክብ የብሪቲሽ ኢምፓየር ታሪክ በተግባር አበቀለት። ፀሐይ በመጨረሻ በኢምፓየሩ ላይ ጠልቃ ነበር። ቅርስና ዘመናዊ ግንኙነት። የብሪቲሽ ኢምፓየር ውርስ እጅግ በጣም ውስብስብና አወዛጋቢ ነው። አዎንታዊ ገጽታዎች። ኢምፓየሩ የእንግሊዝኛን ቋንቋ የዓለም ዋነኛ የመገናኛ ቋንቋ እንዲሆን አድርጓል። የፓርላማ ዲሞክራሲን፣ የሕግ የበላይነትንና የአስተዳደር ሥርዓቶችን በብዙ የዓለም ክፍሎች አስፋፍተዋል። እንደ ባቡር፣ ቴሌግራፍና የጤና አገልግሎቶች ያሉ ዘመናዊ መሠረተ ልማቶችን ገንብቷል። እንደ እግር ኳስና ክሪኬት ያሉ ስፖርቶችን ዓለም አቀፋዊ አድርገዋል። አሉታዊ ገጽታዎች። ኢምፓየሩ በግዛት ወረራ፣ በኢኮኖሚያዊ ብዝበዛና በዘረኝነት ላይ የተመሠረተ ነበር። የባሪያ ንግድና የግዳጅ ሥራ በሚሊዮኖች ለሚቆጠሩ ሰዎች ስቃይና ሞት ምክንያት ሆኗል። የዘፈቀደ የድንበር አሰማመር ዛሬም ድረስ በብዙ የአፍሪካና የኤስያ ሀገራት ለሚታዩት የብሔር ግጭቶችና ጦርነቶች መሠረት ጥሏል። ዛሬ የብሪቲሽ ኢምፓየር ኮመንዌልዝ በተባለና 56 አባል ሀገራትን ባካተተ የበጎ ፈቃድ ማኅበር ተተክቷል። ይህ ማኅበር በጋራ ታሪክና እሴቶች ላይ የተመሠረተ የባህልና የኢኮኖሚ ትብብር መድረክ ሆኖ ያገለግላል። ማጠቃለያ።
የብሪቲሽ ኢምፓየር ታሪክ የአንድ ትንሽ ደሴት ሕዝብ በድፍረት በፈጠራና ብዙ ጊዜም በጭካኔ የዓለምን ዕጣ ፈንታ እንዴት እንደቀረጸ የሚያሳይ ታላቅ ትረካ ነው። እሱ የንግድ የግኝትና የኢንዱስትሪ አብዮት ታሪክ ነው፣ ግን ደግሞ የባርነት የጦርነትና የባህል ግጭት ታሪክ ነው። ይህ ኢምፓየር ለበጎም ይሁን ለመጥፎ ዛሬ የምንኖርበትን ዓለም፣ የምንናገራቸውን ቋንቋዎች፣ የምንጫወታቸውን ጨዋታዎች፣ የምንከተላቸውን የሕግ ሥርዓቶችና በካርታ ላይ የምናያቸውን ድንበሮች ቀርጿል። የብሪቲሽ ኢምፓየር መንፈስና ውርስ በዓለም ዙሪያ በሚገኙት ከተሞች፣ ሕጎችና ሕዝቦች ልብ ውስጥ በማይጠፋ መልኩ ሕያው ሆኖ ይኖራል።